ጥያቄ አለ? ይቀጥል። እሺ እኔ ልቀጥል። እሰማለሁ። ሰላም አለይኩም። ወአለይኩም ሰላም። ቀጥል። እሺ እኔ አንድ ጥያቄ ነበረኝ። እኔ አልሐምዱሊላህ ሙስሊም ነኝ፣ ግን ሶላት አልሰግድም፣ ጾም ጾማለሁ እና ደግሞ ክርስቲያን ጓደኛ ነበረኝ፣ ግን ያኔ በአካል ምናምን አልተገናኘን፣ ኦንላይን ምናምን እናወራለን። አሁን ግን ወደ ጌታ የመመለስ እፈልጋለሁ። እሱ እንደገና ሻሃዳ መያዝ አለብኝ። ያኔ ብዙ ጊዜ ከኢስላም ርቄያለሁ። በቃ ላይፌ ሁሉ በጣም ያስጠላ ነው። እሱ ግን እንደዛም ሆኖ ብዙ ጊዜ ሙዚቃ ላይ ነው ስታርት ማድረገው። ያኔ እስላማዊ ነገር ላይ ትኩረት አላደርግም። እኔ እንደገና ሻሃዳ ይዤ ነው እኔ ወደ እስልምና መሄድ እፈልጋለሁ። እንደገና ሻሃዳ መያዝ አለብኝ ወይንስ ችግር የለውም? እሺ እንደገና ሻሃዳ መያዝ አይጠበቅብሽም እስላምን እስካልቀርሽ ወይም ከእስላም እስካልወጣሽ ድረስ። ነገር ግን ሶላትን ማቋረጥ ራሱ ክፍር ነው ከዑለሞች ዘንድ። ይሄ እዚህ ክፍር ላይ የወደቀ ሰው ምን ያድርግ ወደሚለው ስንመጣ ጊዜ ወደ አላህ ተውበት አድርጎ ያንን መስገድ መጀመር አለበት። ብዙ ጊዜያቶች ከሆኑ ማስታወስ የማይችለው ጊዜ ከሆነ ተውበት ማድረግ ይበቃዋል። ጥቂት ጊዜያቶች ከሆኑ የተዋቸው ያን ቀዷ መውጣት አለበት እና ስለዚህ ወደ አላህ ተውበት አድርጌ ስላለፈው የጀመርሽውንም ከሌላ እምነት ተከታይ ጋር እንዲህ አይነት መንገድ ማውራትን አይቻልም፣ አይፈቀድም በኢስላም። አሰናቋርጭ ይፈቻል። በራሳቸው ጊዜ በራሳቸው ላይ የጀሃነምን መንገድ አታመቻቸው። ልክ እንዲህ እየተባለ ነው። የሰው ልጅ ትልቁ ራስ ማለት እዚህ ዓለም ላይ ነፍስህ ነች። ነፍስህን አድን። ነፍስህን የምታድነው የአምላክን ትእዛዝ ስትጠብቅና የከለከለህን ነገር ስትርክ ጊዜ ነው። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ራሳችሁን አድኑ ይላል። የሰው ልጅ ራሱን የማዳን አቅሙ በራሱ እጅ ነው ያለው። እንዴት ነው የሚያድነው ከተባለ የአምላኩን ትእዛዝ በመፈጸም የከለከለውን ነገር በመራቅ። ሰው ሰውን አያድነውም በፍጹም። ማንም ማንንም አያድነው። የሚያድንህ ማን ነው ከተባለ የአምላክህን ትእዛዝ በመፈጸምህ ነው። ያን ከፈጸምክ ትድናለህ። ያን ደግሞ ስትርቅ ማነው ስትተላለፍ ጊዜ በራስህ ላይ ራስህን ጥፋት አመጣህ። አላህ በቁርአን ላይ ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። ጽድቅን ብታደርጉ ያ ጽድቅ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብታደርጉ ያ ኃጢአት በራሳችሁ ላይ ነው ጉዳቱ የሚመጣባችሁ ይላል። ስለዚህ በራሳቸው ላይ አትቀልዱ። በነፍስ ላይ እንደመቀለድ ነው። በእሳት በጀሃነም እየቀለዳቸው ነው እንዲህ አይነት ዓለም ውስጥ ያላቸው ሰዎች። አላህ ለምን ይመስላቸዋል ከሌላ እምነት ተከታይ ጋር ትዳርን የከለከለበት ምክንያት? መጨረሻ ላይ ምክንያቱን ይናገራል። በሱረቱል በቀራ ላይ ወላ ተንኪሑል ሙሽሪካት ሐታ ዩእሚንነ ወለአመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ ወለዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ካለ በኋላ በደንብ አስተውሉ። ኡላኢከ የድዑነ ኢለናር አለ። እነዚህ ወደ ገሃነም እሳት ይጠሯቸዋልና። ዛሬ ላይ ስታወራቸው ጊዜ እሰልምልሻለሁ የሚል ነገር ይሸውዳቸዋል። ከሰለመልኝማ በቃ ፍቅር ይዞኛል ከእሱ ጋር ህይወትን እቀጥላለሁ ትላላችሁ። እሱ ለእሳት እያመቻቻቸው ነው። ብዙ ሰዎች በዚህ ነው የሸወዳቸው ሙስሊም ሴቶች። ዛሬ ላይ እምነታቸውን የቀየሩ ሴቶች አይታችሁ ከሆነ ከበስተጀርባቸው ይሄ አሳዛኝ ታሪክ እንዳለ ይነግሯቸዋል። እሰልምልሻለሁ ብሎ ቀረበኝ። ከዚያ በኋላ ልክ የሚፈልገውን ካገኘ በኋላ ወዴትም እንደማትሄድ ያውቃል። አሰራት በቃ ወይ ልጅ አስይዛታል። የዛኔ ወደ ቤተሰብ እንዳትመለስ ወዴትም እንደማትሄድ ያውቃል። በቁጥጥሩ ስር አስገብቷታል። አሁን ወደ እኔ እምነት ትመጫለሽ ገብቷቸዋል አይደል? ካልሆነ ተውሻለሁኝ ይላታል። ምንም አማራጭ አይኖራት የሚችልች ልጄን የት አሳድገዋለሁ የሚል እናት ትጨናንቃለች። ከራሷ በላይ ስለ ልጇ ታስባለች። የዛኔ ያንን መቋቋም ያቅተኛል ትልና እምነቷን ወደ መቀየር ትሄዳለች። ስለዚህ አላህ ይሄን ነው በቁርአን ላይ ወደ ጀሃነም መንገድ እነዚህ ሰዎች ይጎትቷቸዋልና ብሎ የተናገረው ለዚህ ነው። ከዚያ ወላሁ የድዑ ኢለል ጀነት ያለቀጥሉ እኔ ደግሞ ይሄን አታድርጉ ስላችሁ ወደ ገነት መንገድ ልጠራችሁ ነውና እያለ ይናገራል። አንዴ በነቢያት በኩል ተናግሯል። የገነትን መንገድ የገሃነምን መንገድ ገልጿል። ከዚያ በኋላ ራስን የማዳን እድል በራሳችሁ እጅ ነው ያለው። በራሳችሁ አትቀልዱ። በራሳቸው አትቀልዱ።
መህማ ተላዓብተ ብሸይን ፈኢያከ አን ተላዕበ ቢዲኒክ ይላሉ ሰለፎች። በፈለገ ነገር ብትጫወትና ብትቀልድ አደራህን በዲንህ አትቀልድ፣ አትጫወት ይላሉ። ይሄ ነው እንዳጠቃላይ ወደ አላህ ተውበት አድርገሽ ሰላትሽን መጀመር ነው የሚጠበቅብሽ። እሺ መልካም ጓደኞች እስላማዊ ትምህርት የምትማሩ በጣም ብዙ ጊዜ ወደ ጌታ መመለስ እፈልጋለሁ፣ ግን ሊሳካልኝ አልቻለም። ወላሂ በጣም ብዙ ሰዓት ሁላችሁ እንደው አድርጉልኝ። አመሰግናለሁ። ጨርሻለሁ። እሺ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ እሱ ስለ ኡምራ ነበርና እዛ ጋር የፖስተት አይቼ ነበር። እኔም ሄድ ይችላል ማለት እንዴት ነው? ግልጽ አድርገልኝ ስለ ኡምራ። السلام عليكم ورحمة الله وبركاته. قال النبي صلى الله عليه وسلم لا تسافر المرأة تؤمن بالله واليوم الآخر مسيرة يوم مع ليلته إلا مع ذي محرم. بالله النبي مجرشة كان يمتعمل مسلمين على السيت عند كان الناك النليلتو وينم 8 كيلومتر الناك الزياب العيا اللون ركت يالا محرم يالا زمر بيتشانات تقوازن برا عند سيت أسمر كتو مالتنا بزو كونو قناس هي الناس مالكتو بعلومش مهكل ولا تحسبها ግማሽ ዑለሞች የግዴታ መሕረም ያስፈልጋቸዋል የሚል ነው። ሌሎች ደግሞ ምንም መሕረም የማታገኝ ከሆነ ልጅቱ ብዙ ከሆኑ ሰብሰብ ብለው በእነርሱ ላይ አደጋ የማይከሰትበት ደህንነታቸው የሚጠበቅበት ሁኔታ ከሆነ ሰብሰብ ብለው ሄደው ቢያደርጉ ችግር እንደሌለ የተናገሩበት ፈትዋ አለ። እሺ ነው እሺ ጥያቄ ላይ ቀጥል ልጆች ሀላ ወአለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ስለአሁኑ ማላ አባቴ በሕይወት የለምና አንዳንዴ እኔም ስምል የአባቴን ቀን ይስጠኝ ብዬ እምላለሁና ይሄ ወንጀል ነው ማለት ነው? السلام عليكم ورحمة الله وبركاته. ወአለይኩም ሰላም አይባልም። በአባት ስም በማንም አይማልም። እኛም እንድንበል የተፈቀደልን በአላህ ሱብሓነሁ ወተዓላ ብቻ ነው። አንድ ጥያቄ አለኝ ኡስታዝ። ሰላም አለይኩም። ወአለይኩም ሰላም። ሁሴን ጥያቄ ማለት ነው። አሁን በመሐላው ጉዳይ እኔ ብዙ ጊዜ ነው የማመለው ማለት ነው። በውሸት ማለት ምን ማድረግ እችላለሁ? እስከዛሬ ማለት ነው። በውሸት ማለት ሰው ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ነው ያለበት። طيب ጀዛከላህ ኸይር። ልብ በሉ እዚህ ጋር ይለያያሉ። በደንብ አዳምጡሽ። በውሸት መማልና በውሸት መማል ከፋራ አለበት የለበትም? ልጅ በውሸት መማል ከፋራ አለበት የለበትም? ማነው ያለስ? ቅጣት አለበት የለበትም? ከፋረቱል የሚን ያለበት በውሸት የማለ ሰው አለበት አለበት ይላል ኮሜንት ላይ። አለበት አለበት የለበት? ማን ያለው? ማን ያለው? የለበት። በውሸት የማለ ሰው ወንጀል አድርጓል። ወደ አላህ ተውበት ማድረግ ነው ያለበት። ነገር ግን እንዲህ አደርጋለሁ ብሎ ያን ነገር ሳያደርግ የቀረ ወይ አላደርግም ብሎ ያደረገ ሰው ይሄ ነው ከፋራ ያለበት። በውሸት መማል ማለት ግን ምን ማለት ነው? ከዚህ የተለየ ነው። የታቸዋል ቁርስን በልተሃል አልበላህም ተባለ፣ ወላሂ አልበላሁም አለ። ይሄ ሰው ቃል ገብቶ ቃሉን እያፈረሰ ነው ወይስ እየዋሸ ነው? ይለያያል። ሁለቱ እየዋሸ ነው። ገንዘብ አንስተሃል ወይ ተባለ፣ ወላሂ አላነሳሁም አለ። ይሄ ከአላህ ሱብሓነሁ ወተዓላ ውጭ ማነው ቃል ገብቶ ቃሉን እያፈረሰ አይደለም። አድርጋለሁ ብሎ ሳያደርግ ይቀር ነው ወይ አላደርግም ብሎ ያደረገ ይሄ ሰውዬ ይሄ ነው ከፋራ ያለበት። ነገር ግን ይሄኛው ዋሽቷል በአላህ ሱብሓነሁ ወተዓላ ስም ሲምል ጊዜ ምንድነው የሚጠበቅበት ከተባለ ከፋራ ሳይሆን ወደ አላህ ተውበት ማድረግ ነው። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ነው ያለበት። በአላህ ስም ተዋሽቶ አይማልም በፍጹም። እሺ
ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ የሆነ ክርስቲያን ነበርና እሱ ጥያቄ አምጥቶ እየተጠያየቅን እያለን እስልምና የነቢያት ሃይማኖት ከሆነ የእስልምና ቁልፉ ምንድነው ሲለኝ አሽሀዱ አላ ኢላሀ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ነው ስለው ከዛ ለምን መጀመሪያ የነቢያት ሃይማኖት ከሆነ ለምን መጀመሪያ ከነቢያት ምሳሌ የመጀመሪያ ነብይ አደም አለይሂ ሰላም ናቸው ነው እና ለምን አሽሀዱ አላ ኢላሀ ኢላላህ አደም ረሱሉላህ አልተባለም መጀመሪያ ሲጀመር ሲመጣ ብሎ ጠየቀኝ ማለት ነው። በጣም ጥሩ ይባላል እንደሱ ነው የሚባለው። ለምሳሌ እንስጥ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች እንዴት እስልምና እንደሚቀበሉ ወይንም ደግሞ እንዴት ሙስሊም እንደሆኑ ይናገራል። እዚያ ጋር ምንድነው ማለት ያለባቸው ማለት ነው እህት እሱ ባመጣው መሰረት በኢሳ ዘመን ሰዎች እስልምና ሲቀበሉ ምን ማለት ነው ያለባቸው? ባይስከ እንደቀደሙ አሽሀዱ አላ ኢላሀ ኢላላህ ወአሽሀዱ አነ አደም ረሱሉላህ አነ ኢሳ ረሱሉላህ አይዋ አይሽ ቃል በቃል እንደዚህ ይላል። እዚያ ጋር ምን ይላል? ወኢዝ አውሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። አያችሁ ሐዋርያቶች ምን አሉ እዚያ ጋር ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላካችን አላህ ምን የሚል ትእዛዝ? በመሲሁ በኩል አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ እመኑ። አንደኛ ያሽሀዱ አላ ኢላሀ ኢላላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። አን አሚኑ ቢ ተባሉ በእኔ እመኑ አላቸው አላህ። ወቢረሱሊ እንዲሁም ደግሞ በላኩላችሁ መልእክተኛ ያኔ በመልእክተኛነቱ ያምናሉ ማለት ነው። ወአሽሀዱ አነ ዒሳ ረሱሉላህ ማለት ነው። ዒሳ የአላህ መልእክተኛ ነው ብዬ መሰክራለሁ እንዲሉ ከዚያም ይህን ቃል የሙስሊምነታቸው ማረጋገጫ እንደሆነ አላህ እዚያው ተናገረ። ምን አሉ? ቃሉ አመና ሐዋርያቶችም አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል። የሙስሊምነታቸው ማስመስከሪያ ይህ የሻሃዳ ቃል ነበር። አላህን እንደ አምላክ ተቀብለው መሲሁን እንደ መልእክተኛ መቀበል ነበረባቸው። ልክ ዛሬ ሰዎች ሻሃዳ ሲይዙ የአላህን አምላክነት ተቀብለው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ይቀበላሉ። ከዛሊክ ልክ እንዲሁ በየሁሉም ዘመናት ይሄ ነበረ። ሙሳ ዐለይሂ ሰላም ምን አስተማራቸው? አላህን ተገዙ አላቸው። እርሱ ደግሞ የአላህ መልእክተኛ እንደሆነ ይናገራቸዋል ማለት ነው። ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውም ሊመ ትኡዙነኒ ወቀድ ተዕለሙነ አኒ ረሱሉላህ እኔ የአላህ መልእክተኛ እንደሆንኩኝ ታውቃላችሁ በእርግጥ እያለ ይነግራቸዋል። አምላካቸው ማን እንደሆነ አስተምሯቸዋል። አላህ ማስረጃ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ሙሴ ምን አላቸው ለህዝቦቹ? አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ላኢላሃ ኢለላህ የሚለው ቃል ማለት ነው ከአላህ በስተቀር ሌላ ማንም አምላክ የለም ማለት ነው። እርሱ ደግሞ የአላህ መልእክተኛ መሆኑን አስተምራቸዋል ወይ? አዎ። ወቀድ ተዕለሙነ አኒ ረሱሉላህ ኢለይኩም አላቸው። እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ መሆኔን በእርግጠኝነትም አውቃቸዋለሁ ይላቸዋል። ይሄ ነው። እሺ ዒሳም ይሄን አስተምሯል። ሁሉም ነብያት ይሄን እሺ ሰላም አለይኩም ኡስታዝ። ጀዛከላሁ ኸይር አይንህን አላህ ያዲልህ። ሰላም አለይኩም። አሚን 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 አሚን። ኡስታዝ ሻወር ተወስዶ ቁርአን መንካት ይቻላል ወይስ ግድ ውዱ ያስፈልጋል? እሺ ሻወር ውዱን ያጠቃልላል አያጠቃልልም በሚለው በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ሻወር ሙሉ በሙሉ የትኛውን ሻወር ውዱን ያጠቃልላል፣ ውዱን እስከነየተ ድረስ አንድ ሰው ሻወር መውሰዱ ውዱን ያብቃቃለታል ብለው ተናግረዋል። ሚንሁም ሸይኽ ሷሊህ አልፈውዛን ሐፊዘሁላህ ተዓላ። ሌሎች ደግሞ ሻወር ለሁለት ይከፈላል አሉ። እሱም የጀናባ ትጥበትና ከጀናባ ውጭ ያሉ ኖርማል ትጥበቶች። የጀናባ ትጥበት ከሆነ ውዱን እስከነየተ ድረስ በልቡ ውዱንም ያጠቃልልለታል። ውዱ እንደ አዲስ ማድረግ አይጠበቅበትም። ሌላ ኖርማል ትጥበት ከሆነ ግን ውዱን ያጠቃልልም፣ ለብቻ ውዱ ማድረግ ያስፈልጋል የሚል አቋም ያላቸው ነው። ለምሳሌ ጁምዓ ብትታጠቡ፣ ልክ እንዲሁ ሙቋቸው ብትታጠቡ፣ አዲስ ልብስ ለመልበስ ብትታጠቡ፣ የዒድ ሶላት ልትሰግዱ ብላችሁ ብትታጠቡ፣ እነዚህ ሁሉ ውዱ ያስፈልጋቸዋል ማለት ነው። وهذا ما أفتى به ابن عثيمين رحمه الله تعالى. ففي المسائل الفقهية يتقدم كلام الشيخ ابن عثيمين لأنه أفقههم رحمه الله تعالى. الشيء مثلا الناس الذي كخلاف الموضوع سيبال كجنابات تتبت كهونا وضوء
አይጠበቅባቸውም። ውዱን ያጠቃልላሉ። ከጀናባ ውጭ የሆኑ ትጥበቶች ከሆኑ ግን ውዱ አድርጉ። እሺ ውዱ ሽንት ቤት ማድረግ ይቻላል? እዚያው ሻወር ቤት ውስጥ ይቻላል፣ ችግር የለውም። ታዲያ እንዴት ነው ቢስሚላህ የሚለውን የምንለው ከተባለ አለም ይሄን በልባችሁ ማለት ትችላላችሁ። በልባችሁ ቢስሚላህ የሚለውን አስቡና ውዱ አድርጉ። እዛ እርቃናቸውን ብላችሁ ችግር የለውም። በላችሁ ግን እንዴት ነው አፍረት ክራን ሸፍኑ ውዱ ማድረግ። ሳንሸፍን ብናደርግ እዚያው ወንጀል ነው ማለት ነው፣ ስህተት ነው እንዳለ ችግር የለም ታደርጉ መክሩህ ነው። እሺ እና ደግሞ የዘካ ብር የዘካ ስልህ ይሄ ዘካተል ማል የብር የሚወጣ ብር ለእህት ልጅ ቢሰጥ የእህት ልጅ የእህቶቼ ልጆች የቲሞች ናቸው። እኔ ደግሞ ያው አረብ ሀገር በሰራሁት ላይ አመት የሞላውን ዘካ ብከፍል ለነሱ ብሰጥ እንዴት ይታያል? ችግር የለም፣ በብዙ መንገድ ይታያል። ልክ እንደዚህ በመነጽር ይታያል። የምትሰጪው ገንዘብ ያለ መነጽር እንደዚህ አውልቀሽ ማየት ትችያለሽ። ከፈለግሽ ደግሞ እንደዚህም ገለብጦሽ ማየት ትችያለሽ። በሁለቱም ያሳያል። ደስ አይልም? እሺ እና ለቤተሰብ ችግር የለውም ማለት ነው ቢሰጥ። ለቤተሰብ የማይሰጣቸው አካሎች አሉ፣ ከንጹህ ገንዘብ የመስጠት ግዴታ የሆነብን እነሱ እናትና አባቶች። እነዚህን ዘካ ሳይሆን በንጹህ ገንዘብ የመስጠት ግዴታ አለባቸው። ልክ እንዲሁ ደግሞ አያቶች፣ ልክ እንዲሁ ልጆች፣ የልጅ ልጆች። ከነዚህ ውጭ ያሉን አካሎች አጎት፣ አክስት፣ የወንድም ልጅ፣ የእህት ልጅ ምናምን ችግር የለውም። እሺ ጀዛከላ መርሐባ ወኢያኩም። ሰላሙ አለይኩም ሙሱ። ወአለይኩም አዳን ኮሜንት ላይ ሳሂህ ሙስሊም 5300 ከጃቢር እንደተዘገበው ነብዩ ጣቶቻቸውን መላስንና ሳህኖችን መጥረግን አዟል። ሹባ ከዛስ ከሐሰተኛ ነብይ ናቸው። ለምን በልታችሁ ሲጨርሱ ጣታቸውን እንደዚህ ጥረጉ ስላሉ? ይሄ እኮ የሚያስወድሳቸው ነገር እኮ ነው። አንዴ ማሚ ሚውትሽናቸው እና እቀጥልላቸዋለሁ። ማሚ ይሰማሻል? ማሚ ይሰማል? ሰላም አለይኩም እሱ። አለይኩም ሰላም እሱ የሆነ አስቸኳይ ጥያቄ አለኝ። አንዴ ትቀጥላለህ። እሺ ማንኛውም ሰባኪዎቻችሁ እናንተ ምናልባት የተነገራችሁትን ነው የምትናገሩት፣ ችግር የለም። ማንኛውም ሰባኪዎቻችሁ የሚነግሯችሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ወይም ስለ ኢስላም ትችት በአላህ ስም አንድ ነገር ልንገራችሁ። ወላሂ በሚነግሯችሁ ሐዲሶች ውስጥ ወይ ትልቅ ድንቅ ተአምራትን ታገኛላችሁ፣ ተአምራት የነብይነታቸው ማረጋገጫ ነው። ወይ ለሰው ልጅ ለህይወታቸውም ለነፍሳቸውም ስለ ቀጣዩ ዓለምም ጠቃሚ የሆነን ህግና ስርዓት በዚያ ውስጥ ታገኛላችሁ። ወይ ነው አህካም ታገኛላችሁ በዚያ ውስጥ ህግጋቶች ገብታችሁ አላረ በሚነግራቸው ነገር ውስጥ ግን ምንም የሚያስተቻቸው ነገር አይኖርም። እሺ አሁን አንድ ሰው ምግቡን ከበላ በኋላ በተለምዶ ራሱ ይሄን እናደርጋለን ነውሩ ምንድን ነው? ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ነገር በግዴታ መልክ አድርገውታል ወይ? ላ ግዴታ አይደለም። ሰውየው ይሄንን ባይልስ ችግር አለው ወይ? ያስቀጣዋል ወይ? ላ አያስቀጣውም። ሙስተሐብ ይባላል። ይሄ በኢስላም ሐራም አለ፣ ሐላል አለ፣ መክሩህ አለ፣ ሙባህ አለ፣ ሙስተሐብ አለ። እነዚህ አምስቱ ሸሪዓዊ ህግጋቶች ናቸው። ገብታችኋል አይደለ? ሐራም ማለት የተወገዘ ሐራም የተከለከለ ገብታችኋል። ለኛ ሐላል የተፈቀደ፣ መክሩህ አለ የተጠላ፣ ሙስተሐብ አለ የተወደደ፣ ሙባህ ልክ እንደው ያ የተፈቀደ ነገር። እነዚህ ሁሉ ታዲያ ከየትኛው ነው ይሄ ከተባለ ይሄ መላሱ ምንድነው? ሙስተሐብ ነው። ብታደርጉት ሰየው፣ ባታደርግስ እኔ ያለስም ካለ ሰውየው ጣት ነው መብት ነው ይችላል፣ መብት ነው ይችላል። ይሄን ይመስላል። እሺ ጥያቄ አለ ቀጥታ እና ሁሱ እኔ ከትንሽ 3 ወር 4ኛ ወር ይሆናል ከሰለምኩኝ እና ቁርአንም ጀምሬ ነበረ። ከዛ በኋላ ክርስቲያን ጓደኞች ያሉ አሁንም አብሬያቸው መገናኛቸው እና በቁርአን ላይ ሱራ ሂጅራ ቁጥር 26 ላይ ያለውን ሰው ልጅን ከአፈር ፈጠር ነው የሚል አለ። እሺ እሱ ላስረዳ ምናምን ብሎ እየተሳለቁብኝ ነው እና እስኪ እሱን ብታስረዳኝ። እሺ
የሰው ልጅን ከገማ ጭቃ ፈጠርኩት የሚለውን ነው። እንግዲህ የአዳምን አፈጣጠር ሙሉ ሂደቱን የሚገልጸው ቁርአን ብቻ ነው፣ መጽሐፍ ቅዱስ ላይ የለም። አዳምን ከአፈር ፈጠርኩት አለቀ፣ በቃ ይሄ ነው። እንዴት አድርጎ ፈጠረው፣ ያ ነገር ውህዱ ምን ነበር የሚለውን ግን አይናገርም፣ የለም ወፍ። ነገር ግን ቁርአን ይሄን ሙሉን እንዳለ ሂደቱን ይዞ መጥቷል። ታዲያ የትኛው ነው እንትን የሚለው እንትን መወቀስ ያለበት የትኛው ነበር? ሙሉ እንትኑን ይዛለኝና እንጂ ተብሎ መጽሐፍ ቅዱስ ነበር ሊጠየቅ የሚገባው። ገብታች አለ አይደለ? ነገር ግን እዚያ ላይ አፈር ብሎ ዘጋው በቃ። ነገር ግን አላህ ስብሐነሁ ወተዓላ በቁርአን ላይ የአዳምን አፈጣጠር ሙሉ ሂደቱን ገለጸው። አፈሩ ከምን ጋር ተዋህዶ ነበር ሰው እስኪሆን ድረስ የነበረበት የሚለውን ሂደት እኛ ለምሳሌ ሰዎች ስንፈጠር ጊዜ የኛ አፈጣጠር አለ፣ የአዳም አፈጣጠር አለ። የኛና የአዳም አፈጣጠር አንድ ነው ወይ? አይደለም፣ በፍጹም ይለያያል። አዳም ከአፈር ነው የተሰራው፣ እኛ ደግሞ ከአፈር ነው ወይ? ላ አይደለንም። የኛን አፈጣጠር ደግሞ ለብቻ ሙሉ ሂደቱን ይናገራል። መጀመሪያ ፍትወት ጠብታ ነበር፣ ያን በተጠበቀው ማህፀን ውስጥ እንዲቀመጥ አደረግኩት እያለ ሙሉ ሂደቱን ይናገራል ስለኛ። ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين. سورة المؤمنين من المعراف مجمرة قد سلا ينيان مرافة ترهيدة الناكرة يعني فتوى التبتا بتتبكوا ما سنست أسكن مكوتيا لي الناكرة كذابوا هلا ودارك قادم كذا ودا تلامت السجار هيدة نقول له الناكرة كذا ودا أتنت ከዛም መልሶ አላህ ስጋን አለበሰው። ከዛ እንደገና ነፍስን እፋልኩባት ዘራሁባት ሰው መሆናችሁ ወጣችሁ እያለ ሙሉ ሂደቱን ይናገራል። ይሄ ሂደት አለው የመጽሐፍ ቅዱስ ላይ በተጠይቀው የለም። የትኛውም ቦታ ላይ የለም። ይሄ አፈጣጠር ሂደት ከኦሪት ዘፍጥረት እስከ ላይ ድረስ የለም። እንዴት ተፈጠርክ ብለህ ብትጠይቀው እሱን የለም፣ አያውቀውም። አይ ሰውን ከአዳም ከአፈር ሰራው ብቻ ነው የሚለው። ያም አዳም ነው፣ ያ አዳም ነው። ያንተን አፈጣጠር ንገረኝ ብለህ ጠይቀው፣ የትም አያገኘም። እሺ የአዳምን አፈጣጠር እንሄድ። የአዳምን አፈጣጠር ራሱ አፈር ብሎ ዝም አላለም። ቁርአን ሂደቱን ሁሉ ይገልጽላቸዋል። አፈር አለ፣ ከዚያ በኋላ ውሃም አለ። ውሃውና አፈር ሲቀላቀል ምን ይሰጣል ብለህ ጠይቀው፣ ጭቃ ብሎ ይመልስልሃል። ገብቷል? ያ ጭቃ ተትቶ በሚቆይ ጊዜ ለብዙ ጊዜያት የመሽተት ባህሪ ያለ የለውም። ጭቃ መልሱ። ዝናብ ጥሎ የሆነ ቦታ ላይ አይታችሁ ከሆነ ያ ጭቃ ሲቆይ ጊዜ ይገባል አይገባም? ይገባል፣ ይሸታል። ይህን መግለጹ አላህ በቁርአን ላይ ለምን አስፈለገ የሚለውን እንመጣበታለን። የሰው ልጅ በባህሪው የአምላክን ሕግና ስርዓት ትቶ ይኮራል፣ ይንጠባረራል፣ በሌሎች ላይ የበላይነትን ያሳያል። ስለዚህ እዛኔ ከየት እንደመጣ ማሳወቁ ግድ ሆነ። እኔ ለካ ከዚህ ነው የመጣሁት የሚለውን እንዲያውቅና ወደ ራሱ እንዲመለስ ይረዳዋል እንዳሁን እንጂ ይሄ እርሱን ዝቅ ለማድረግ አይደለም። የሰው ልጅን ገብቷቸዋል አይደለም? አንዳንዴ ኩራታ የሚሆነን ሰው ያለፈውን ህይወትን ማስታወስ ተወዳላችሁ? አትወዱም? ይጠቅመዋል አይጠቅመውም? ይሄ ነገር ይጠቅመዋል። በደንብ አድርጎ መለስ ብሎ ራሱ እንዲመለከት ያደርገዋል። እኔ እኮ ከዚህ ነበር የመጣሁት ይላል። እኔ እንዲህ ነበርኩ ለካ ቤተሰቦች የሚለውን አንተ ደሃ ስላልከው ይሄን ሰውዬ ወይም ደግሞ ያንን የመጣበትን ስላስታወስከው ሰውየው እንደውም እንዲገሰጽ ይረዳዋል። ኩራታችንን ያንን ይገታልናል። ይሄ ነገር እንዴት ነው የመጣ ነው የሚለውን ስናውቅ ጊዜ አላህ ሱብሓነሁ ወተዓላ ከገማጭ ጋር የሚለው ይሄንን ለማስታወስ ፈልጎ ነው። ይወታቻል አይደል? እንጂ የሰው ልጅን አክብሮታል ወይ? አው ቃል በቃል የአደምን ልጅ አክብሬዋለሁ እያለ ተናግሯል። በሱረቱ ኢስራ ላይ ምን አለ? ወለቀድ ከረምና በኒ አደም ይላል። የአደምን ልጆች በእርግጥም አክብሬያቸዋለሁ እያለ አክብሯቸው ከሌላው እንስሳት በተለየ መልኩ አይምሮ ሰጣቸው። ይወታቻል አይደል? ያንን ጽድቅንና ኃጢአትን የሚለዩበትን ነገር አደረገላቸው። ሌላው እንስሳት ያልተሰጠውም፣ ሌላው ፍጥረት አጠገብ እያየህ ያልተሰጠውም ትልቁ ያከበረብህ ነገር ያንን እንድትገነዘብ ዘንድ ስለ አምላክ እንድታውቅ ዘንድ መለኮታዊ ራእይ አወረደልህ። ነብያት የሚባሉ ላከልህ፣ ስለ ራሱ አስተዋወቀህ። ይሄ ነው ትልቅ ወሃዳ ተሽሪፉ ለበኒ አደም፣ ለአደም ልጆች ትልቅ ክብር ነው። ለዚህ ነው አላህ ስለ ቁርአን ሲናገር ምን ይላል? ወኢነሁ ለዚክሩን ለከ ወሊቀውሚከ፣ ሙሐመድ ሆይ ይህ ቁርአን ለአንተና ለህዝቦችህ ትልቅ ክብር ነው እያለ ይናገራል። አምላክ የሰው ልጅን ያከበረበት ለነርሱ በነብይ በኩል መለኮታዊ ራእይን መግለጡና ስለ ራሱ ማሳወቁ ነው። የዛኔ እርሱን በብቸኝነት አውቀህ ይሄን ዓለም የፈጠረውን አምላክ እንድታውቅ ተደርገህ እርሱን በብቸኝነት መገዛት ትልቁ ጸጋ ነው። ትልቁ ጸጋ ነው። ትልቁ አምላክ ያከበረበት ነገር ነው። ራሱን የሚያስከብረው የሰው ልጅ ለፈጠረው ለአንዱ አምላክ ሲገዛ ጊዜ ነው። ከአምላክ ውጭ ለሌላ አካል በተገዛ ቁጥር ራሱን እያረከሰ እያወረደ ነው ያለው።
ስለዚህ አምላክ አላህ ሱብሓነሁ ወተዓላ የአዳምን ያፈጣጠር ሂደት በዚህ መልኩ እየገለጸው ውሃ ነበር። ወሁወ ለዚ ኸለቀ ሚነል ማኢ በሸረን አለ ሰውን ከውሃ ፈጠርኩት ይላል። ውሃ ብቻውን ነበር ወይ? አይደለም። ኸለቀኩም ሚን ቱራቢን ይላል ከአፈርም ፈጠርኳቸው እያለ ይናገራል። እዚህ ጋር ከአፈር አለ ውሃ አለ ሲቀላቀል ምን ይሰጣል? ጭቃ እንደሚሰጠን ይገልጽልናል። ከጭቃም እንደሆነ ይገልጽልናል። ቦታቸው አለ ያስ የሰው ቅርጽ ተደርጎ በሚሰራ ጊዜ ነፍስ ሳይዘራበት በፊት ያ ጭቃ በሚደርቅ ጊዜ ልክ እንደ ሸክላ ይመስለው ይሆናል። ቦታቸው አለ ልክ እንደ ሸክላ ይሆናል። ከዚያ በኋላ ነፍስን ዘራሁበት አለ። ይሄ ነው እየገለጸ ያለው። አንድ ሰው ለምሳሌ ገበያ ላይ ወጣህና ጀበና ወይንም ጋቻ የምትሸጥን ሴት ከምንድን ነው የሰራሽው አልካት። ይወታቻለ አይ ይሄን ከአፈር ነው የሰራሁት ትላለች። ሌላኛው ደግሞ ስጠይቃት አይ ከጭቃ ነው ትላለች። አይ ይሄ ደግሞ ከውሃ ነው ብላ ትናገር ትችላለች። ይጋጫል ነው የሚባለው ወይንስ ይህ የተፈጠረው የተሰራውን ጋቻና ጀበና ሙሉ ሂደቱን እነዚህ ሰዎች እየዘረዘሩ ነው ያሉት? እየዘረዘሩ ነው። አይ ይጋጫል ብለህ እንዴት አንቺ ከአፈር ታያለሽ አንቺ ከጭቃ እንዴት ታያለሽ ብለህ ጓትልም ገታል አይደለ? ቤት ሰራን ብለህ አንድ ሰው ከምንድን ነው የሰራኸው ነው? ከብሎኬት ነው አለ። ሌላኛው መጣና አይ ከቆርቆሮ ነው አለ። ይጋጫል? ላ አይጋጭም። ሙሉ ሂደቱን የቤቱን ምንነትን እየገለጸልህ እኮ ነው ያ ጀማዓ። ይሄን መረዳት እንዴት ህፃን ልጅ እኮ የሚረዳው ነገር ነው። አይ ከድንጋይ ነው ብሎ ሌላኛው ተናገረ። ድንጋይም አለው ብሎኬትም አለው ቆርቆሮም አለው። የሁሉም ሂደት ውጤት መጨረሻ ላይ ቤት የሚባለውን ነገር ከምን እንደተሰራ እየገለጸ ነው። ከምን ሰራህ ነው? ሌላውን ከጭቃ ነው የሰራሁት አለ። የጭቃ ቤት መስራት ነው። ሌላኛው ደግሞ አይ እንጨትም አለ። ከእንጨት ምን የሰራሁት አለ። የሚጋጭ ነገር ነው። እዚህ አሁን ከጭቃ ብላ እንደገና ከእንጨት እንዴት ትላለህ? የማይጋጫል። ሙሉ ሂደቱን አላህ ሱብሓነሁ ወተዓላ እየገለጸልን ነው በቁርአን ላይ። ስለዚህ አደምን በእነዚህ ነገራቶች በእነዚህ ውህዶች እንደፈጠረው እየገለጸልን ነው። የገማ የሚለው ደንቋቸው ከሆነ በሚተው ጊዜ ጭቃ ምን ይሆናል? አንዴ ላሳያችሁ። አፈር ብሎ ይናገራል አንድ ቦታ ላይ፣ አንድ ቦታ ደግሞ ጭቃ ይላቸዋል። ታዲያ ሰው ይጋጫል ማለት ነው። አንድ ቦታ ላይ ጭቃ ብሎ አንድ ቦታ ላይ እንደገና ደግሞ አፈር ማለቱ እሱን እንመልከተው ማለት ነው።